ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ እግር ኳስ መረጃዎቻችንም ተመልሰን መገናኘት ችለናል። በዓለም ዋንጫ ዕለተ እሁድ የሚደረገው ጨዋታ ብዙ ነገሮች እንደሚከሰቱ እየተነገሩ ነው። እነዛ ነገሮች ምንድን ናቸው? ፊፋ ከዚህ በፊት ታይቶ የማይታወቅ አዲስ ነገር ሊጀምር እንደሆነም ተመልክቷል። እንደገና ደግሞ ከአሸናፊው ቡድን በተጨማሪ ዶናልድ ትራምፕም ሜዳ ላይ ሊሰሩት የሚችለው ነገር እንዳለም እየተዘገበ ይገኛል። ይህ ብቻ አይደለም። በዝውውር ገበያው በኩል አርሰናል የክለቡን የዝውውር ታሪክ የሚሰብር የ105 ሚሊዮን ፓውንድ ጥያቄም አዘጋጅቷል። የሊቨርፑሉ ንጉስ መሐመድ ሳላ ደግሞ ወዴት እንደሚሄድ የተረጋገጠ ነገር መረጃዎች ወጥተዋል። መዳረሻውም ታውቋል። አትሌቲኮ ማድሪዶች ስለ ጁሊያን አልቫሬዝ የቀረበላቸውን የ200 ሚሊዮን ዩሮ ጥያቄ ምን ያደርጉታል የሚለውንም የምንመለከተው ጉዳይ ይሆናል። ዛሬ እነዚህንና ሌሎችንም ትኩስ ስፖርታዊ መረጃዎችን በጥልቀት የምንዳስስበት ልዩ ቪዲዮ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆይታ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ እንደ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በመጀመሪያ ወደ ዋናው ርዕሳችን ስናልፍ በኒውዮርክ ጀርዚ ሚትላይፍ ስቴዲየም በሚደረገው የዓለም ዋንጫ ፍጻሜ ጨዋታ ላይ ፊፋ አዳዲስ ነገሮችን ይዞ ብቅ ብሏል። አንደኛው እንግዲህ የእረፍት ሰዓት የሙዚቃ ድግስ ነው። ፊፋ ልክ እንደ አሜሪካው ሱፐር ቦል በእረፍት ሰዓት የ17 ደቂቃ ታላቅ የመዝናኛ ፕሮግራም አዘጋጅቷል። በእነዚህ ደቂቃዎች ውስጥ እንደ ሻኪራ፣ ጀስቲን ቢበር፣ ማዶና እና ታዋቂው የኮሪያ ባንድ የሆነው ቢቲኤስ መድረኩን ያናውጡታል ተብሎም ይጠበቃል። ለሙዚቃው 11 ደቂቃም ተሰጥቶታል። በቀሪዎቹ 6 ደቂቃዎች መድረኩ ተነስቶ ሜዳው እንግዲህ ውሃ የሚጠጣበት ሁኔታም ተፈጥሮለታል። ታዲያ በእነዚህ 17 ደቂቃዎች ውስጥ የሁሉ ተአምር ይፈጠርና ይከናወንና የስፔን እና የአርጀንቲና ከረፍት መልስ የሚደረገው ጨዋታ በስነ ስርዓት ይቀጥላል ተብሎ ይጠበቃል። ታዲያ ጨዋታው ተጠናቆ አሸናፊው ብሔራዊ ቡድን ከተለየ በኋላ እንግዲህ ለመጀመሪያ ጊዜ ተጫዋቾች በወርቅና በአልማዝ የተሰሩ ልዩ ቀለበቶችም ይሰጣቸዋል እየተባለ ይገኛል። በአጠቃላይ 2026 ቀለበቶች የተሰሩ ሲሆን ደጋፊዎች መግዛት እንዲችሉም 1996ቱ ለሽያጭ ይቀርባሉ። ነገር ግን ዋጋው ቀላል አይደለም። አንድ ቀለበት 110,000 ፓውንድ ያወጣልና ይህም ፊፋ እጅግ በጣም ምንድነው ከሀገራችን ጋር የገቢዎች ሚኒስቴርም ጋር እያነካኩትም ይገኛሉ። ብቻ ከዚህ ጋር በተገናኘ እንግዲህ ፊፋዎች በርካታ ነገሮቻቸው ላይ ዋጋ እያወጡበት ይገኛል። ለምሳሌ ያክል የኬፕ ቨርዱ ቮዚኒያ በጨዋታ ሂደቶች ላይ ሊኖር እንደሚችል ተረጋግጧልና ከሱ ጋር ፎቶ ለመነሳት ከፍላችሁ ካልሆነ አትነሱም። አስቡት። ከዚህ ቀደም እንደዚህ አይነት ነገር አልነበረም። አሁን ላይ ግን 100 ፓውንዶችን የሚከፍል ሰው ከቮዚኒያ ጋር ፎቶ መነሳት ይችላል። እንዲሁም ደግሞ ደጋፊዎች ገንዘብ ከከፈሉ ጋዜጣዊ መግለጫ ክፍል ውስጥ መገኘት ይችላሉና ፊፋ ገቢዎቹን ሁሉ የሚያሰፋበትን መንገድ እየተመለከተ ይገኛል። እንደገና ዋጋ ጭማሪዎች በጣም ከባድ ነገሮች እንደሆኑ እየተመለከተ እንገኛለን። ለማንኛውም ቀለበቱ 110,000 ፓውንድ ይሸጣል። ሌላው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጻሜው ዕለት ስቴዲየም እንደሚገኙም ተረጋግጧል። እንዲሁም የዓለም ዋንጫውን ለአሸናፊ ቡድን የሚያስረክቡትም እሳቸው እንደሚሆኑም መረጃዎች ወጥተዋል። አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ የዝውውር ሂደቶች እናምራም። መድፈኞቹ በዚህ ክረምት ጥርሳቸውን ነክሰው ወደ ዝውውር ገበያው ገብተዋል። ዋነኛ ኢላማቸው የሆነው የአስቶን ቪላው ኮከብ ሞርጋን ሮጀርስ ነው። የወጡ መረጃዎች እንደሚያሳዩት አርሰናል ለዚህ ወጣት አጥቂ የ105 ሚሊዮን ፓውንድ የመክፈቻ ጥያቄ ለማቅረብም ተዘጋጅቷል። ይህም አርሰናል ለዲክላን ራይስ ከከፈለው 100 ሚሊዮን ፓውንድ በላይ በመሆን የክለቡ ታሪካዊ ውዱ የዝውውር ሪካርድም ሊያደርገው እንደሚችል መረጃዎች እያሳዩ ይገኛሉ። ሮጀርስ ከአርሰናል ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ ከስምምነት ላይ መድረሱም እየተዘገበ ይገኛል። ሌላው ቀርቶ ክለቡን መልቀቅ እንደሚፈልግም ለአስቶን ቪላ በይፋ ባይሆንም በውስጥ ማሳወቁም እየተመለከትን እንገኛለን። አስቶን ቪላዎች ግን ተጫዋቹን በቀላሉ ይለቁታልም ተብሎ አይጠበቅም። ፍላጎታቸው እስከ 130 ሚሊዮን ፓውንድ አካባቢ ነው። እስካሁን ድረስ የዚህ ልጅ ዝውውር ያለማጠናቀቁ ዋነኛ ምክንያት ተደርጎ የሚጠቀሰው በዓለም ዋንጫው እንግሊዝ ያሳየችው ግስጋሴ ነው። እስከ ግማሽ ፍጻሜ ድረስ መጓዛን ተከትሎ በርካታ ተጫዋቾች ካሉበት ክለብ ላለመልቀቅ ምክንያት እንደሆናቸው ተመልክተን ነበረ።
ታዲያ እንግዲህ አርጀንቲና እንግሊዝን አሸንፋ ከግማሽ ፍጻሜው ካሰናበተቻት ወዲህ በርካታ ዝውውሮች ወደ መጠናቀቃቸው እየቀረቡ ይገኛሉ። ከነዛ መካከል የሞርጋን ሮጀርስ የዝውውር ሂደትም አንዱና ዋነኛው እንደሆነም እየተመለከትን እንገኛለን። በተጨማሪም በዓለም ዋንጫው ግማሽ ፍጻሜ ላይ ዊሊያም ሳሊባ በጀርባ ጉዳት መጎዳቱን ተከትሎ አርሰናል ሌላኛውን የአስቶን ቪላ ተከላካይ ኤዝሪ ኮንሳን ለማስፈረም ጥያቄ እያዘጋጀ መሆኑ ታውቋል። አስቶን ቪላዎች ደግሞ ለሮጀርስ ምትክ የሚሆን የስዊዘርላንዳዊውን አማካይ ጆዋን ሞዛምቢን ዝውውር ከፍሬቦርግ በ59.5 ሚሊዮን ፓውንድ ማጠናቀቃቸውን በይፋ አውጀዋል። በክለቡ በይፋ የተዋወቀ ሁኔታ ሆኖ ተመልክተናል። የዚህ ልጅ ዝውውር እንግዲህ በርካታ ተጫዋቾች የዝውውር ሂደቶች ክፍት እንዲሆኑ ሊያስችላቸው እንደሚችልም እየተመለከተን እንገኛለን። አርሰናል አሁን ላይ የሚገፋበት ይሆናል ተብሎም ይጠበቃል። ወደ ሌላኛው ዝውውር ስናመራ እንግዲህ የሊቨርፑሉ ሌጀንድ ሞ ሳላህን እናገኛለን። ከሊቨርፑሎች ጋር ከቀያዮቹ ጋር መለያየቱም የሚታወስ ጉዳይ ነው። ሁሉም ሰው ታዲያ ሳላህ ወደ ሳውዲ አረቢያ ሊጎች ያመራል ብሎም ሲጠብቅ ነበር። እሱም ካልሆነ ደግሞ በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ፣ ሎስ አንጀለስ አይነት ክለቦች እንመለከተዋለን የሚል አይነት ጭምጭምታዎች ሲነሱ ነበረ። ነገር ግን ያ ሳይሆን ቀርቶ በአውሮፓ ለመቆየት ወስኗል። የፈረንሳዩ የፉት መርካቶ እንደዘገበው ታዲያ ሳላህ ከቱርኩ ታላቅ ክለብ ቤሽኪታሽ ጋር የ1 ዓመት ውል ለመፈረም ሙሉ በሙሉ ተስማምቷል ሲል ገልጿል። ውሉ እንደ ፍላጎቱ ለተጨማሪ 1 ዓመትም ሊራዘምም ይችላል ሲል ገልጿል። ቤሽኪታሽ ለሳላህ በአመት 10 ሚሊዮን ዩሮ ቋሚ ደሞዝና 2 ሚሊዮን ዩሮ ተጨማሪ ቦነስ ይከፍሉታልም ተብሎ ይጠበቃል። የሳላህ ወኪል ራሚ አባስም በትዊተር ገጹ ሳላህ በሚቀጥለው ዓመት የት እንደሚጫወት በቅርቡ ታውቃላችሁ በማለትም ፍንጭ ሰጥቷል። ታዲያ ሳላህ በቤሽኪታሽ በዚህ ሳምንት አርሰናልን የለቀቀውን ሊያንድሮ ትሮሳርድን ይቀላቀላልም ተብሎም ይጠበቃል። የሞ ሳላህ ማረፊያ ተረጋግጧል፣ ቤሽኪታሽ ሆኗል። በርካቶች ወደ የት ያመራል እያሉም ሀሳባቸውን ሲሰነዝሩበት የነበረው ጉዳይም ስለሆነ ነው። ወደ ሌሎች ክለቦች ስንሄድ የአትሌቲኮ ማድሪዱን ዋና ስራ አስፈጻሚ ሚጌል አንሄል ስለ ጁሊያን አልቫሬዝ ጠንከር ያለም መግለጫ ሰጥተዋል። 200 ሚሊዮን ዩሮ ቢቀርብልንም አልቫሬዝን አንሸጥም ሲሉ ነው የገለጹት። ባርሴሎና 100 ሚሊዮን፣ ማድሪድ ደግሞ 150 ሚሊዮን ዩሮ አቅርበው ውድቅ እንደተደረገባቸውም የምናስታውሰው ጉዳይ ነው። አርሰናልም ከተጫዋቹ ጋር ምንም አይነት ድርድር እያደረገ እንዳልሆነም ታውቋል። በሌላ በኩል ማንቸስተር ዩናይትዶች እዚህ ዝውውር ላይ የሉበትም። ነገር ግን ደግሞ ወደ እነሱ ዝውውር እንግባ። የሉክ ሾውን ተተኪ ለማግኘት አይናቸውን ኒውካስትል ላይ መጣላቸውን እየተመለከትን እንገኛለን። የ21 ዓመቱ የግራ መስመር ተከላካይ ሉዊስ ሆል ወደ ኦልትራፎርድ ለመዘዋወር እንደሚፈልግም ታውቋል። ሆል በኒውካስትል ቋሚ ቦታ ካላገኘ ክለቡን በይፋ ለመልቀቅ እንደሚጠይቅም ተነግሯል። ኒውካስትል በዘንድሮ የውድድር ዘመን በአውሮፓ መድረክ ስለማይሳተፍ እንግዲህ ወጣቱ ተከላካይ ከማንቸስተር ዩናይትድ ጋር በሻምፒዮንስ ሊግ መጫወትን ይፈልጋል። ዩናይትድ ከዚህ በተጨማሪም የሮማውን አማካይ ማኑኮኒንም በ40 ሚሊዮን ፓውንድ ለማስፈረም ንግግር እየጀመረ እንደሆነም ነው መረጃዎች የሚያሳዩት። ታዲያ ማንቸስተር ዩናይትድ በሉክ ሾው ዘንድ ተተኪ ለማስፈረም ጥረት ማድረጉ ጥሩ ሆኖ ሳለ ግን አንዳንድ ተጫዋቾች አሉ። ለምሳሌ ከፓራጓይ የመጣው ዲዬጎ ሊዮን ተጠቃሽ ነው። እንዲሁም ደግሞ በአካዳሚ ሂደት ላይ እያለፈ የሚገኘው ሃሪ አማስም አንደኛው ሌላው ተጠቃሽ ተጫዋች ነውና በሌላ ክለብ በውሰት ካመራ በኋላ ዳግም ወደ ዩናይትድ መመለሱ እናስታውሳለን። እና እነዚህ ተጫዋቾች በሌፍት ባክ ቦታ ላይ መጫወት የሚችሉ ናቸው። ነገር ግን በራይት ባክ ቦታ ላይ ስንመለከት ማዝራዊና ዳሎት ናቸው ያሉት። ማዝራዊ ለማንቸስተር ዩናይትድ ሲሆን በዲዬጎ ዳሎት ቤንች የሚደረግ ተጫዋች ነው። ለሞሮኮ ሲሆን ግን አይደለም፣ በቦታው በማይጫወትበት ቦታ ራሱ ቤስት እየሆነ ሲጫወት ተመልክተናል። የሚሰጠውንም ድንቅ እንቅስቃሴንም እያየን እንገኛለን። እና በዚህ አይነት ሁኔታ ማንቸስተር ዩናይትድ በቀኝ ፉልባክ ቦታ ላይ ችግር ኖሮበት ሳለ ግን አሁን ላይ ወደ ግራ ማተኮራቸው ትንሽ ጥያቄ እየፈጠረብኝ ይገኛል። ከዚህ ጋር በተያያዘ እንግዲህ የሉዊስ ሆል ዝውውር ሂደት ይሆናል ይሳካል ወይ አብረን የምንመለከተው ጉዳይ ነው። ነገር ግን አማካይ ማስፈረማቸው እርግጥ እንደሚሆን ምንም ጥርጥር የለውም። ምክንያቱም ማንቸስተር ዩናይትድ በዚህ ውድድር ዘመን 4 ወይ ደግሞ 5 በትንሹ ግን 4 አማካዮችን
ለማስፈረም ጥረት እንደሚያደርግ እየተነገረ ነው። ታዲያ ሁለቱን አጠናቋል። አንድሬ ሳንቶስ እና ዩሪ ቴሌማንስ ናቸው። ከክለቡም ጋርም ልምምድ መጀመራቸውን እያስታውስን እንገኛለን። ታዲያ በነገው ዕለት ቅዳሜ ማንቸስተር ዩናይትድ የመጀመሪያውን የወዳጅነት ጨዋታ በሚያደርግበት ዕለትም እነዚህ ተጫዋቾች የመሰለፍ እድል እንዳላቸው በተለይ አንድሬ ሳንቶስ የመሰለፍ እድል እንዳለው እየተዘገበ ይገኛል እና ማንቸስተር ዩናይትድ በዝውውር መስኮቱ እየተሳተፉ ካሉ ክለቦች መካከል ዋነኛው ሆኖ እንመለከተዋለን። ታዲያ የዛሬው ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። የእሁዱን የዓለም ዋንጫ ፍጻሜ ማን ያሸንፋል ጊቫዌይ ይኖረናል። እሱን እንግዲህ በቀጣዩ ቪዲዮ ነው የምንነጋገረው። ስፔን ወይስ አርጀንቲና? አርሰናልስ የሮጀርስን ዝውውር ሮጀርስን ማስፈረሙ ጥሩ ይሆንለታል ወይ? ሀሳባችሁን አስቀምጡልን። ሳላ ወደ ቱርክ ማቅናቱስ እንዴት አያችሁት የሚሉንም ሳላና ትሮሳርድ አስቡት። አርሰናልና ሊቨርፑል በተቃራኒ ሲጮት የነበሩ ኮከቦች አሁን ላይ አንድ ላይ ለመጮትም እንደተስማሙ ተመልክተናል። ታዲያ የእናንተን አስተያየት ከታች ባለው ኮመንት መስጫ ላይ ያስፈሩልን። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ አጋርነታችሁን አሳዩን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።